የትምህርት ስርዓቱ ላይ ተደጋግሞ ይነሳ የነበረውን የጥራት መጓደልና ስብራት ለማቅናት መንግስት በልዩ ትኩረት ሲሰራ ቆይቷል። ለዚህም ከትምህርት ፍኖተ ካርታው የተቀዳ የትምህርትና ስልጠና ፖሊሲ በመቅረጽ እንዲሁም አዲስ ስርዓተ ትምህርትን በማዘጋጀት ወደ ተግባር ተገብቷል። በዚህ መንገድ እየተመራ ባለው የትምህርት ስርዓትም ባለፉት 6 ወራት በተሰሩ ስራዎች ውጤቶች ተመዝግበዋል። በዋና ዋና የሪፎርም ስራዎቻችን እንዲሁም ደግሞ ትምህርትን በደንብ ሊያሻግር የሚችል ትውልዱን ለመገንባት የሚያስችለን ስራ ከመስራት አኳያ በዋና ዋና የሪፎርም ስራዎቻችን ከተመለከትነው በጣም ትልቅ ለውጥ ያመጣንበት ውጤት የተመዘገበበት ነው ብሎ መውሰድ ይቻላል። በስኬቶች ውስጥ ከተመላከተው አመርቂ ውጤት ውስጥም የተማሪዎችን ምገባ ማሳደግ አንዱ ሲሆን ይህም እንደ ሀገር ለትምህርት ስርዓቱ መውደቅ እንደ አንድ ምክንያት የነበረውን የተማሪዎች የትምህርት ቅበላ አቅም እንዲሻሻል አስችሏል። በአንድ በኩል ተማሪዎች ወደ ትምህርት እንዲመጡ አስችሏቸዋል። በሌላ በኩል ከመጡ በኋላ ትምህርታቸው ላይ ትኩረት እንዲያደርጉ እድል የሰጠ ነው። ከዚህም የዘለለ ጥቅም አለው። ቤተሰብ፣ ወላጆች፣ እናት ምን ላርግ ምን ልቋጥር የሚለውን ጭንቀት ያስወገደላት ነው። ስለዚህ ይሄ ብዙ ጥቅሞች እንዳሉት ተረድተን መንግስት በዚህ ረገድ ትልቅ ትኩረት ሰጥቶ እየሰራ ይገኛል። በቂ ሁኔታ በተሰጠበት ቦታ ላይ አንደኛ የተማሪ መጠነ መንጠባጠብን ቀንሷል። ሁለተኛ የተማሪ ውጤት እየተሻሻለ መጥቷል ማለት ነው። ስለዚህ የሸገርን ከተማ አስተዳደር እንደ ምሳሌ መውሰድ እንችላለን። ስለዚህ በእነዚህ ሁለት ነገሮች ላይ መጠነ መንጠባጠብ የመቀነስ የተማሪዎች ነጥብ ማሻሻል የተማሪዎች የትምህርት አቀባበል እንዲጨምር ረድቷል ማለት ነው። የትምህርት ጥራት መረጋገጥ ነገ ሀገርን ሊያጸና የሚችል ትውልድን የማፍራት ቁርጠኝነት ነው። ለዚህ እውን መሆንም ኢትዮጵያ ጅማሮን ከመሰረቱ ያደረገ የትምህርት መሻሻልን በመጀመር መልካም ውጤትን ጀምራለች። አንዱ በትኩረት ተይዞ መሰራት አለበት ተብሎ በመንግስት የተቀመጠው ቅድመ አንደኛ ላይ በስፋት መስራት ነው። ስለሆነም ቅድመ አንደኛ ላይ በአንድ በኩል አጠቃላይ ትምህርት አዋጅ ባለፈው ዓመት የጸደቀው ነፃ ግዴታ እንዲሆን አድርጓል። በሌላ በኩል መንግስት የሰጠውን ትኩረት የበለጠ ያለው አመራር የመጀመሪያው አጀንዳ አድርጎ እየሰራበት የሚገኝ በመሆኑ ምክንያት ለውጥ እየመጣ ነው ያለው። በመደበኛ የትምህርት አሰጣጥ መንገድ ትውልድን በእውቀት የበለጸገ ለማድረግ ከሚሰራው ተግባር በተጓዳኝ እንደ ሀገር በየደረጃው ላሉ ተማሪዎችም የማካካሻ ትምህርትን በመስጠት መልካም ውጤት እንዲመጣ አድርጓል። የተሻሉ የምንላቸውን ተማሪዎች በአንድ ማዕከል ከሐዋሳ ዩኒቨርሲቲ ጋር በመተባበር የማጠናከሪያ ትምህርት ልዩ የማጠናከሪያ ትምህርት ሰጥተናቸዋል። ይህ ስራ እየተጠናከረ ነው ያለውና በሁሉም ዘርፍ ተማሪዎቻችን ውጤታማ እንዲሆኑ ትምህርት ቤቶቻችንም ብቁ ተማሪዎች የሚወጡባቸው እንዲሆኑ በትኩረት እየሰራን እንገኛለን። ይሄ ባለፈው ዓመት ለነበሩት ውጤታቸው መሻሻል ተስፋ ሰጪ ውጤቶችን ያየንበት ስለሆነ በዚህ ዓመትም በስፋት እየሰራን ነው ያለነው። በዚህ በ6 ወር አጠናክረን ሄድ ነው። በ6 ወሩም ውስጥ አንዱ የማጠናከሪያ ትምህርት እንደሆነ ማንሳት እፈልጋለሁ። ስለዚህ እነዚህን ዋና ዋና የሪፎርም ስራዎቻችንን በስፋት እየሰራ እንገኛለን። የትምህርት ሚኒስቴር ባለፉት ዓመታት በትምህርት ዘርፉ ማሻሻያ ላይ የመጡ ለውጦችንና ያለፉት 6 ወራት የሥራ ክንውንን በተመለከተም ከባለድርሻዎች ጋር እየመከረ ይገኛል።